ይህ መስታወት ሚዲያ ነው። መስታወት ሚዲያ በአሜሪካን ሀገር ከምትገኘው የኢትዮጵያን ወንጌላዊት ቤተክርስቲያን በዴንቨር ስር እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። መስታወት በቤተሰብ ላይ አተኩሮ የሚሰራ ተመራጭ ሚዲያ ሲሆን ዓላማውም ክርስቶስን ማዕከል ያደረገ ቤተሰብ መገንባት ነው። አድማጭ ተመልካቾቻችን ሰላም ለእናንተ ይሁን። መስታወት ይናገራል፣ እውነት ግልጽ አድርጎ ያሳያል። የሰውን ሰውነት ቦታ የላቸውም፣ ይሉኝታና ስህተት ቃሉን መስታወት ነው። እንታመንበት። ለእናንተ ለሁላችሁም ይጠቅማሉ ያልናቸው ዝግጅቶች ሁሉ እንደሚከተለው ይዘን ቀርበናል። በያላችሁበት በጥሞና ይከታተሉ። መስታወት ሚዲያ። ለባለቤትና ለልጆች የምትለው ነገር ቢኖር መጨረሻ ላይ ሳይሆን አሁን ከኢንተርቪው አንዱ አካል ሆኖ እንድትናገር እፈልጋለሁ። ለእናንተ መጋቢዎች ነን። እኔ አስታውሳለሁ ጠዋት ወጥቼ ማታ ነበር የምገባው። አንዳንድ ልጆች ከተኙ በኋላ በቃ የቤቱን ማኔጅመንት እሷ ነች በቃ እንትን የምትለው እና በቃ በኋላ አንድ ወቅት ነው የነቃሁት። እኔ እኮ ባልፍ ብሞት ብዬ አሰብኩ። ከዚህ ዓለም ባልፍ የመጀመሪያ የሚጎዱት እኮ ቤተሰቦች ናቸው። ማገለግለው ህዝብ ደሞዝ በጣም እንወደው ሰው ነበረ። ሞተ ብሎ አንድ ሳምንት ቢበዛ አንድ ወር እንደ ሙሴ ካዘነልኝ በኋላ አንድ ወር አዘኑለት ይላል ሙሴ። ለዚያውም ካዘኑልኝ ነው ለአንድ ወር ካዘኑልኝ በኋላ ይረሱኛል። ሚስቴ ግን አትረሳኝም፣ ልጆቼ አይረሱኝም። በኋላ አሰብኩ አጎላለሁ ለነሱ አልኩ። ስለዚህ ትንሽ መቀነስ አለብኝ ብዬ ወደ ቤት ለመመለስ ሞከርኩ ማለት ነው። እና አሁን እዚህ አሜሪካን ሀገር ቤት ነው ስራችን። ብዙ ጊዜ እሷ አንዳንዴ ውጭ ሰርታ ትመጣለች። ቤት ነው ብዙ ጊዜ ግን ምንድነው እኔ ቸርች አገለግላለሁ፣ ግን ብዙ ወደ ቤት ነው በቃ ቤት በቃ ልጆች ጋር ቤተሰብ ጋር። አሁን በእርግጥ ልጆቻቸው ሁሉ ራሳቸውን ችለዋል። አሁን እኔ እና እሷ እየቀረን መልሽ አሁን ሃኒሙን እየገባን ነው። ሁለተኛ ዙር ሃኒሙን እየመጣን ነው። ይሄ ኤምፕቲኔስት ይባላል አይደለ? ይሄ ጎጆ ወፊቱ ጎጆ እንትን ብላ እንቁላሏን እንትን ብላ ልጆች ፈልፍላ ልጆቹን በራው ጨረሱ። የእንቁላል ታሪክም አለቀ። ልጆች ሆነው ልጆቹ ደግሞ ከጎጆ ይወጣሉ። አሁን ኤምፕቲኔስት ይባላል። ወፏና ጎጆ ብቻ ቢቀርበት ወይም የወፍ ባል ታማኝ ባል ካለ አብሮ የሚቆይ ሁለቱ ብቻ ይቀራሉ ማለት ነው። እንደዛ ነው የሚሆነው ወደፊት። ኤምፕቲኔስ ስንገባ ብዙ ጊዜ ግጭት የሚፈጠረው በዚህ ነውና እግዚአብሔር ይመስገን አሁን ተመልሰን እዚህ ደረጃ ነው ያለነውና አመሰግናታለሁ። በቃ ጌታ ይባርክሽ እያልኩኝ ያለው ሁኔታ ለመካስም እሞክራለሁ። ስቲል ብዙ ኃላፊነት አለባት። ስቲል ጎበዝ ናት፣ ግን ለመርዳት እሞክራለሁ። አንዳንዴ ስናገለግል በቃ ልጆቻችንን ቤቱን ቀጥ አድርገው የሚይዙ እነሱ ናቸውና ለልጆችም ለባለቤት የምትለው ካለ እድሉን በዚሁ አጋጣሚ ልናገር ብዬ በጣም ትልቅ እድል ነው የሰጠኝ። እሺ፣ ምክንያቱም እኔ ወደ ኋላ ዞር ብዬ ህይወቴን ሳስብ ፍሬ ከኔ ጋር ባትሆን እግዚአብሔር እሷን ባይሰጠኝ ነው የራሴን ባህሪ የራሴን ማንነት ስመለከት የእግዚአብሔር አቅርቦት በጣም ይደንቀኛል። ግን ከዛም በተጨማሪ ደግሞ በቃ የእሷ ካራክተር አሁን እኔ ለሆንኩት መሆን ሁሉ ምክንያቱ እሷ ነች እና በዚህ አጋጣሚ ሁሌም እንደምለው በጣም ወዳታለሁ፣ በጣም አከብራታለሁ እና ቴንኪው አመሰግናለሁ። በእነዚህ ዓመታቶች ሁሉ በከፍታና በዝቅታ በድካምና በብርታት በማግኘትና በማጣት አተን እናውቃለን። ምንም ባዶ ሆነን እናውቃለን። እኔና እሷ እየኖርን አንድ ወቅት ላይ ወሩን እንዴት እንደምንገፋ ማናውቅበት ወቅት ነበር። ሰው ይሄንን ምናልባት ላያውቅ ይችላል። እኛም ብዙ ተመልክተን እናውቃለን እና ሰዎች ረድተው የወሬ አዝቤዛ አተን ማለት እናውቃለን። ይሄ ደግሞ በአውሮፓ ምድር ነው አይደለም? እንዴት እንደሱ ተብሎ አይታሰብም። ውጭ ሀገር በተለይ ውጭ ሀገር ሀብት ያለበት ነው ይባላል። የሚገርም እዛ ደረጃ ደርሰን እናውቃለን። ልጆች አልነበሩም እና ይሄን ሁሉ ነገር አልፈናል እና ደግሞ አግኝተናል። ደግሞ እግዚአብሔር ባርኮናል።
እና በእነዚህ ሁኔታዎች ሁሉ በእነዚህ 30 ዓመታቶች ውስጥ በንጹህ ፍቅር እያከበረች እየወደደች ለዚህ እንደሆነ ያደረሰችኝ እሷ ነችና እሷን በጣም ላመሰግናት እወዳለሁ። እድሉ ስለተሰጠኝ ጌታ ይባርክ። ልጆቼ መቼስ ህይወቴ ናቸው። የሚገርምህ አንድ ወቅት ላይ አየሁ ልጆቼ ህፃናት ሆነው ያው እንግዲህ እዚህ ነው የተወለዱት፣ አውሮፓ ነው የተወለዱት። ስለዚህ ህይወቱን ታየዋለህ። በጣም ሄክቲክ ነው፣ በጣም ቢዚ ነው እና ስለዚህ በቃ የተወሰነ ወቅት ላይ አየሁና ነው አሁን እነዚህ ልጆች ዝም ብለን ትምህርት ቤት እየጣልን ከዛ ደግሞ ትምህርት ቤት ሲወጡ ደግሞ የሆነ ቦታ እያደረግን ማታ እያስተኛን ከዛ እኛን የሚያገኙበትን ጊዜ አይኖርም። ስለዚህ ምን ወሰንኩ? ስራ መስራት ካለብኝ የምሰራው ልጆቹ ከትምህርት ቤት ከመውጣታቸው በፊት። ስለዚህ ልክ 2 ላይ ሲሆን ከስራ ይወጣሉ። ከዛ በኋላ ያለውን ጊዜ ከልጆች ጋር ነው። ይሄ ትልቅ እስኪሆኑ ድረስ ያደረኩት አድገው ትልቅ እስኪሆኑ ድረስ ማለት 15 ዓመት 16 ዓመት አንተም ታውቀዋለህ። አይ ቲንክ እኔ ለልጆች 17 ዓመት መድቤያለሁ። ከተወለደ በኋላ 17 ዓመት መድቤያለሁ። ከዛ በኋላ እነሱ ራሳቸው ቆመዋል። ያቺ ፓርት ግን በጣም አስፈላጊ እና ያ በዛ ሰዓት ከእነሱ ጋር ያለኝ ቁርኝት ይገርማል። ዛሬ ጓደኞቼ ናቸው። ሁሉም ነገር ከነሱ ጋር አወራለሁ እና የሚገርም በጣም የተባረኩ ልጆች ነው እግዚአብሔር የሰጠኝ። እና አንዳንዴ ሳስበው ሰዎች በተለያዩ ከፍታና ዝቅታዎች በልጆች ተግዳሮት ውስጥ ያልፋሉ አውቃለሁ። እንደ መጋቢ ብዙ የሚያም ነገር እሰማለሁ እና ያ ከባድ ነው ለወላጅ። እና አንድ የማየው ነገር ነው እግዚአብሔር ራራልን ብዬ አስባለሁ። እና በጣም የተባረኩ ልጆቻቸው እግዚአብሔር የሰጠንና በጣም ጌታን የሚወዱ እኛን የሚያከብሩ የሚሰሙ እና ለእነሱ ያለኝን ፍቅር ያው መቼስ ቃላት አይገልጡም። እና በጣም ነው የምወዳቸው። ሀዊ ጆሹዋ በጣም ነው የምወዳቸው። ጓደኞቼ ናቸው። ሁሉም ነገር ከነሱ ጋር ነው የማወራው። በውጭ ሀገር ስትኖር አንዳንድ ጊዜ ጓደኛ ማግኘት ከባድ ነው። በቃ እነሱ እኔ ፋሚሊ ናቸው ጓደኞቼ። ጌታ ይባርክ። እቺን ልበል ይሄን ያህል ካልኩ ታንኪዩ። በዚሁ አጋጣሚ ያነሳሁትም ለምንድን ነው ለሌሎችም ደግሞ ምክር የምንሰጠው ካለ ለአገልጋዮች ብዙ ጊዜ ውጭ እያን ቤታችን እንረሳለን። አገልግሎት ከቤት ነው እንጂ የሚጀምረው ከጎረቤት አይጀምርም። ሳሙኤልም አንዱ የሚወቀስበት በሌላ ነገር አይደለም። እንደውም በአገልግሎቱ መጨረሻ ላይ በሕዝቡ ሁሉ ፊት ቆሞ በሉ ቀኑ ዛሬ ነው፣ እስቲ ንገሩኝ የማንን አህያ የማንን ፈረስ የማንን ከብት ወስጃለሁ ንገሩኝ። ሕዝቡ ያለው በአንድ ድምፅ ምንም አልወሰድክብንም፣ ልጆች ግን ነው ያለው። ልጆች ግን ጉቦ ሁሉ ይቀበሉ ነበር። ቤተ ክህነት ከሚመጡት ሁሉ ጋራ ክፉ ስራ ይሰሩ ነበር። እና ልጆቹ የሚወቀሰው ሳሙኤል በልጆች ነው። ኤሊ የሚወቀሰው በልጆች ነው። የኤሊ ልጆች ዝሙት ሁሉ ይፈጽሙ ነበር በቤተ መቅደስ። ተመልከት፣ እግዚአብሔር ትልቅ እግዚአብሔር በሚጠራበት ቦታ እና አንዳንድ ጊዜ በውጪ ተሳክቶልን በቤት ግን የሚጎላል እና እንደዚህ እንዳይሆን ዘማሪዎች፣ የታወቁ ዘማሪዎች፣ የታወቁ ሰባኪዎች፣ የታወቁ ነቢያት፣ ሐዋርያት ይሄ መታወቅ ቤቱን እንዳይበድል ምን ማድረግ አለባቸው ብለህ ትላለህ? ትንሽ ነገር መናገር። እውነት ነው። አይ ቅድም ያነሳው ነገር በጣም ወሳኝ ነው። በተለይ አየህ እግዚአብሔርም እኮ እኛን ልጆቼ ብሎ ሲጠራ ከእኛ ጋር የሚፈልገው ህብረት ነው አይደል? ህብረት ነው፣ መንፈሳዊ ህብረት ነው እኮ ከአብራካችን ጋር የምናደርገው። ይሄ የአባትና የልጅ ካራክተር አንዱ ይሄ ነው፣ ባህሪ ይሄ ነው። እና ከልጆቻችን ጋር ጊዜ ማሳለፍ፣ ጊዜ መስጠት
እንዳልኩህ አሁን በቃ የ17 ዓመት ፕሮጀክት አድርገህ ያዝ እንዳልኩህ እና አንዱ በጣም ወሳኝ ነገር የምለው እሱ እና በተለይ እነሱ ልጆች በነበሩበት ጊዜ እኔ እንደማስታውሰው ነገር አለ። አገልግሎት በጣም አበዛው። አሜሪካ እመጣለሁ፣ አውሮፓ አገለግላለሁ፣ ወደ አፍሪካ እሄዳለሁ፣ በዓለም ዙሪያ ምንም እረፍት አልነበረኝም እና ጆሹዋ አንዴ ምን አለ በጣም ተሰማኝ። ስልክ ያን ጊዜ በቤት እሱ ህፃን ነበርና በቤት ስልክ ነበር የሚደወለው። እዛ ሞባይል እንደ ብዙም ይሄን ያህል ብዙም አለ፣ ግን ይሄን ያህል ሰው በቤት ስልክ የቤቱ ስልክ ሲደወል አየህ አንስቼ አገልግሎት ስቀበል ይሰማል። እና አንድ ቀን ምን አለኝ ከትምህርት ቤት ሰመታው አየህ አመት በዓል ላይ ምናምን ስወጣ ቅር ይለዋል ማለት ነው። ከዛ ዳዲ አለኝ አሁን የቤቱ ስልክ ሲጮህ አለ እኔ ነኝ ማነሳው አለ። አንስቼ አባቴ አይመጣም እላቸዋለሁ አለ። ያ ስልክ እንደሚወስድበት ነው የሚያስበው። ልክ ነው። ለእኔ ግን ትልቅ መልዕክት ሰጠኝ። ይሄ አሁን ምንድን ነው እንትን ነው ቀይ መብራት ቀይ መብራት። ከዛ በኋላ ልጅም ስለነበር እሱ በቃ በጣም ቀነስኩኝ። አብሬው ማሳለፍ ጀመርኩ። በጣም ስፖርት ይወዳል። ስፖርት ቦታ ይዤው እሄዳለሁ። ስንሄድ ረጅም መንገድ ድራይቭ እናደርጋለን። በዛ ሰዓት አወራዋለሁ። በቃ የማያወራኝ ነገር የለም። በቃ ይገርማል። ጓደኛዬ ነው በጣም የሚገርም። ሚስጥሩን እንኳን እኔ ነው መጥቶ የሚነግረኝ። ግን አስባለሁ አንዳንዴ ያው በዛ ሰዓት ያቺ መልዕክት ባትገባኝ ኖሮ ይሄ ልጅ ነው ምናምን ብዬ ብትሆን ኖሮ እና እርምጃ ባልወስድ ምን ሊሆን እንደሚችል አስብ እና እንደው ጥሩ ምሳሌ ከሆነ ብዬ ነው ያነሳው። ትክክል ነው። ይሄ ስልክ ጮኸ አለ። አንስቼ እኔንም አነሳዋለሁ። አንስቼ አባቴ አይመጣም ነው የምለው አለ። እግዚአብሔር እኮ እየተናገረን ነው በእነሱ በኩል። ጊዜ መስጠት ወሳኝ ነው። አስታውሳለሁ ቅድም እንዳነሳሁት በክፍለ ሀገርም በዛም በአዲስ አበባም በአራቱም አቅጣጫ ሮጥ ነበርና አንድ ቀን ትንሿ ልጄ የዛን ጊዜ ትንሿ ትልቋ ነች ግን ትንሽ ነበረች እና ቁም ሳጥን ከፍታ የኔን ልብስ ስታሸት እናቷ ደረሰችባት። ምን እየሰራች ነው? አባዬ ናፈቀኝ፣ ልብሱን ይሄ መዓዛውን ሽታውን እያሸተትኩ ነው ኮቱን አለች። እና ይህን ስትነግረኝ በጣም ነው ያዘንኩት። እንግዲህ እናቲቱ ልጅቱ ናት የነገረችኝ ማለት ልጅቱ ናት የተናገረችው። አባቴ ናፍቆኝ ሽታውን የኮቱን እያሸተትኩ ነው አለች። እናቲቱ ግን አትናገርም። እናቲቱ ግን በውስጧ ስንት ነገር ይዛለች ማለት ነው። አየህ ትምህርት ቤት የምታደርስ እሷ፣ ቤት ውስጥ እሷ፣ እነሱ ስንት ነገር ችለው። ለዚህ ነው ቅድም አመስግን ያልኩት። እና ልጆች ይፈልጉናል። ለቅሶ ነበር በጣም የቅርብ የኔ አባት የሆነ እናት ሞተው አባቴ መሰለ አባቴ ናቸው። እና በቃ ለቅሶ ቆየ እና ምን አለች አንዷ ደግሞ መጣ ከልጃችን አንዷ አባዬ ለቅሶ የለም ብለን ጽፈን እንለጥፍ በር ላይ አየህ እነሱ ይሄ ማህበራዊ ኑሮ ምናምን አለ የሚገባቸው ህብረት። ቅድም እንዳልከው እግዚአብሔር ከልጆቹ ጋር ህብረት እንደሚፈልግ ፌሎሺፕ እንደሚፈልግ እነሱ ከአባት ከእናት ጋር ይፈልጋሉ፣ እንዲያስጠናቸው ይፈልጋሉ። ጸጉራቸውን እያሻሹ ተረት እንዲነግሯቸው፣ መጽሐፍ ቅዱስ እንዲያስጠኗቸው እንዲነግሯቸው ይፈልጋሉ። የወላጅ የመጀመሪያው ትምህርት ቤት ልጅ ስለሆነ ከዚህ የተነሳ ነው በውጪ ተሳክቶልን በቤት ውስጥ ተሳክሮብን እንዳንመላለስ ለቤቱ ቅድሚያ መስጠት አለብን የሚለውን አተኩረን መናገር የሚያስፈልገው እዚህ ላይ ማለት ነው። ታንኪዩ ተስፍሽ። ወደ መጨረሻዎቹ ጥያቄዎች ልምጣ። ለመጀመሪያ ጊዜ ወደ ውጭ ሀገር የተጋበዝከው መቼ ነው? የማትረሳው ገጠመኝ ሳለ ወይ? ለምሳሌ በኋላ በር በኩል ማን ነው በካፒቴኖቹ በኩል ገባለሁ ብለህ ወደ ፕሌን ውስጥ እኔ መጀመሪያ ኢትዮጵያ የወጣሁት ኬንያ ነው የወጣሁት። ኬንያ ነው። ኬንያ የኢትዮጵያ ህብረት ቤተክርስቲያን አይ ቲንክ አንድ ቁጥር ካሴት እንዳወጣው
መጀመሪያ ኬንያ ሄድኩ እና ያኔ ደግሞ በኬንያ እና በኢትዮጵያ መካከል ትልቅ ልዩነት ነበር። ይገርማል ዴቨሎፕመንቱ ምናምን። ይሄ እንግዲህ በአማርኛ ምን እንደምትለው አላውቅም። እኛ ጋር ይሄ ምንድን ነው ተሽከርካሪው ደረጃ ምንድን ነው የሚሄደው? እርዳኝ እባክህ። ተሽከርካሪው ማለት በቃ ቆመህ ራሱ አዎ ይሄ ሞል ውስጥ ያለው እኔ ስሙን ረሳው ነው። ልክ ነው። እኛ ምንድን ነው በእኛ በልጅ ቋንቋ ሮል ትራፕ ይባላል። ሮሊንግ ስቴርስ ማለት ነው። ስቴርስ የሚሽከረከረው እሱ የለም ኢትዮጵያ ውስጥ። እንደ ዛሬው አይደለም። አሁን አለ። አሁንማ በየሞሉ ምናምን ይገርማል። ከዛ ከኤርፖርት ወጥተን ከኔ ጋር የሄደው ሰባኪ መንግስቴ መኮንን ይባላል። የሙሉ ወንጌል አገልጋይ ነው። ሁለታችን እሱ ሊሰብክ እኔ ደግሞ ልሰብክ ማለት ነው። እና አይ ቲንክ እሱ ትንሽ ልምድ አለው። እኔ በቃ አላበኝ ነው። ወደ አውሮፕላን ስትገባ ወደ አውሮፕላንማ ገባው። ወደ አውሮፕላን ገብቼ ወረድን። ከዛ ኤርፖርት እዛ ፓስፖርት ትናገር ምናምን ከዛ ይሄ እሱን ነገር ከፍለ ወጥቼ አላውቅም። እሱ እንዴት እንደሚኬድ አላውቅም። ተራመድክ እንደ ለካ እዚህ ጋር ከዛ ነገረኝ። አንድ ቦታ ትቆምና ራሱ ይወስድሃል። ከዛ በኋላ እዛ ጫፉ ላይ ስትደርስ ቶሎ ታረግና ትወጣለህ። ካለዛ ግን አስፈንጥሮ ኦሪንቴሽን አስፈንጥሮ ይጥልሃል አለኝ እና እሱን አጋጣሚ አረሰው እና በጣም ትንሽ ነበርኩ እና ያው ፍርሃቴ ምናምን ትዝ ይለኛል። እና ኬንያ ነው የሄድኩት። ከዛ በኋላ ያው በተለያዩ ዓለም ሀገራት ያው መዞር እግዚአብሔር ይመስገን። አሁን መጋቢ ነህ። የቤተ ክርስቲያን በመጋቢነት አገልግሎት ከጀመርክ 3 አመት 4 አመት ሆነ መሰለኝ። የመጋቢነትም አገልግሎት ተጨማሪ ነው ከመዝሙሩ ጋር እና ደግሞ የምትመራው መንጋ እግዚአብሔር የሰጠህ ደግሞ መንጋ አለ። እንዴት ነው የሚሄድልህ? ብዙ ጊዜ የሚጋጭባቸው ሰዎች አገልጋዮች ስላሉ እንዴት ነው የሚሄደው? ብዙ እዛ ትፈለጋለህ፣ ውጭም ደግሞ ያለው ሌላው ዓለምም ይፈልግሃል። ግን ባላንስ አድርገህ የባለፉት 3 አመት እየሄድክ ነው እና በዚህ ዙሪያ ሌሎችም ሲሰሙ እንዲህ አይነት ችግር ያላቸው ሰዎች እንዴት ባላንስ አድርገው መሄድ እንዳለባቸው ትምህርት ይሆናልና በዚህ ዙሪያ ላይ የምትለው ነገር ቢኖር እንዴት ነው ባላንስ አድርገህ እየሄድክ ያለው? እኔ ምን እላለሁ መሰለህ ፓስተር፣ ደግሞ እግዚአብሔር መጀመሪያ ዘማሪ እያለን በዘማሪነት ብቻ በማገለግልበት ወቅት አሁንም አገለግላለሁ። አሁንም ዘማሪ ነኝ፣ አሁንም ዘምራለሁ። እኛ የምንፈለገው የድግስ ጊዜ ነው ማለት ያው ለምሳሌ ኮንፈረንስ ይዘጋጅ እና እሱ እንግዲህ በቃ የቤተ ክርስቲያን መልካሙን ገጽታ የምናይበት ወቅት ነው። ሄደን አገልግለን ደስ ብሎ ተባርከን ሰዎችን ባርከን እኛም ተባርከን በቃ ከሳምንት አንደኛው ቤተ ክርስቲያን ከዛ ደግሞ ስለዚህ ሁሌ ድግስ ነው። አሁን እሱን ገጽታ ለረጅም አመት እያየሁ መጥቻለሁ። አሁን እግዚአብሔር ደግሞ ሌላ ሳይድ አለ ብሎ ሊያሳየኝ ፈለገ ይመስላል። ያ ደግሞ እዚህ ድግስ ላይ ኮንፈረንስ ላይ የማይታይ ፐርሶናሊ ከሰዎች ጋር ያለው ፕሮብሌም ሊሆን ይችላል። አለመግባባት ሊሆን ይችላል። ሰዎች የሚያልፉበት የተለያየ አይነት ነገር ሊሆን ይችላል። ስለዚህ እና እግዚአብሔር ሌላኛውን ሳይድ ደግሞ ናና ብሎ ወደዛኛው አገልግሎት እንዳመጣኝ ነው ማስበው እና በጣም ነው ኢንጆይ ማድረገው። በጣም ነው ደስ የሚለኝ። ለምንድን ነው? ምክንያቱም በቃ እግዚአብሔር ወደዚህ አገልግሎት ሲጠራ አንደኛ የሚያደርገው ነገር ፍቅር ይሰጣል። ለመንጋው ፍቅር ይሰጣል እና መጋቢዎች የሚያገለግሉትን መንጋ መውደድ አለባቸው። ምክንያቱም እግዚአብሔር እኛን ስለወደደ። ካልወደድክ ርህራሄ በውስጥ አይወጣም። ካልወደድክ በድካማቸው አብረህ መቆም አትችልም። ካልወደድክ እና ያንን ፍቅር ነው እግዚአብሔር በውስጥ የሚያስቀምጠው
እና ግን ስለዚህ ያኛውን ሳይድ ደግሞ ለማየት እድሉንና ጊዜውን ይሰጠኝ ይመስለኛል። እና እኔ የማደርገው አሁን በዚህ ሰዓት የማደርገው ነገር ያው የኔ አገልግሎት በሌሎችም ቦታዎች ስለሚፈለግ እና የእሱም አገልግሎት ስለሆነ በተቻለኝ መጠን ጊዜዎችን ስኬጁል አድርጌ በዛ ፕሮግራም መሰረት ለምሳሌ በሁለት ወር ውስጥ አንድ ሳምንት ብቻ እወጣለሁ። ይሄ ነው የኔ ፕሪንሲፕል። እና ምንድን ነው ምክንያቱም እዛ መኖር አለብኝ። እረኛ እስከሆንኩ ድረስ እዛ መኖር ኃላፊነት ነው። ስለዚህ ያ ነገር በጣም ጠቅሞኛል። አገልግሎቱ ውጭ ያለውም ሰፊ ቢሆንም እንኳን ግን አየህ ያኛው አገልግሎት እርግጥ ነው እግዚአብሔር በአገልግሎታችን ይጠቀማል። ግን አየህ ምን ማለት መሰለህ ዘርተህ መሄድ ማለት ነው። እና ፍሬውን መቼ ነው የምታየው? ተመልሰህ ትመጣ ወይ ከቆይተህ እዛው ከሆንክ ግን እዛው ሲበቅል ታየዋለህ፣ እዛው ሲያድግ ታየዋለህ፣ እዛው አረም ከጎኑ ሲበቅል ታያለህ። ስለዚህ አረሙ ምን ታደርጋለህ? ትነቅላለህ አይደለ? ይሄ ደግሞ አካላዊ አብሮ መሆንንም ይጠይቃል። ስለዚህ በተቻለ መጠን ጊዜን ፕላን ማድረግ በጣም ወሳኝ ነው ብዬ አስባለሁ። ምክንያቱም ፍሬም ታያለህ እዛ ውስጥ እና ይሄንን ለማድረግ እሞክራለሁ ብዬ አስባለሁ። እና እውነት ነው ሁልጊዜ እኔ ጋር ያሉ ወዳጆቼ እኔ ጋር አብሮ የሚያገለግሉ እግዚአብሔር አገልጋዮችም ነገር አሉ። እነሱም እኔ በወጣው ጊዜ በታማኝነት ያገለግላሉ እና እግዚአብሔር ይባረካቸው። ሁልጊዜ ግን በቃ እኔ በወጣው ጊዜ ሁልጊዜ ሚሳረግ በቃ መልእክቱ እግዚአብሔር ይባርካችሁ። የአንትወርፕ ቅዱሳን በጣም ነው የምወዳችሁ ማከብራችሁ። እግዚአብሔር እናንተ ጋር እንዳገለግል እድል ስለሰጠኝ ለኔ ትልቅ እድል። ይሄ ምናልባት ከጠቀመ ብዬ ነው። እውነት ነው። ግን ያው እኔ ደግሞ ጀማሪ ነኝ። 3 ዓመት ብዙ አይደለም። አንተ ደግሞ ለብዙ ዓመት መጥተሃል። ስለዚህ አንተም ደግሞ ብትል ጥሩ ነው። ወይ በሌላ ወደዚህ ነው። ጥሩ ሀሳብ ነው። ወል እኔ የማምንበት ምንድነው እግዚአብሔር ለሰጠን ለመጀመሪያው መንጋ ቅድሚያውን መስጠት ጥሩ ነው። ለምን የሚጠይቀንም በዛኛው በኩል ነው እና ቅድሚያ ላለንበት መንጋ ጊዜያችንን ልባችንን ለዛ መስጠት ያስፈልጋል። እግዚአብሔር ደግሞ በእናንተ ደግሞ ሌሎችንም እባርካለሁ ካለ ደግሞ ጊዜ ይሰጣልና እግዚአብሔር በሰጠው ጊዜ ደግሞ ሌሎችንም ብቅ ብሎ ደግሞ አገልግሎት ቶሎ መመለስ ወደ መንጋው ተገቢ ነው። ስለዚህ ሁለቱም ይሄን አንደርስታንድ ማድረግ ጥሩ ነው። አገልጋዩም ይሄን አንደርስታንድ ማድረግ አለበት። አድሚኒስትሬሽኑም ይሄን አንደርስታንድ ቢያደርግ አለ አይደለ? ሽማግሌዎች አድሚኒስትሬሽን አለ በእኛ ዙሪያ አብረውን የሚያገለግሉ እነሱም በእውነት አንደርስታንድ የሚያደርጉ ናቸው። ምክንያቱም እግዚአብሔር ከኛ ቤተክርስቲያን በእኛ ልጅ በሰጠን ልጅ ያችን ቤተክርስቲያን ሊባርክ ስለሆነ አንዳንዶቹ ሰላምታ ሁሉ ልከው ጸልየው ሁሉ ይሸኛሉ። በቃ ሂድ እግዚአብሔር ካንተ ጋር ይሁን ብለው ይልካሉ። መጥቶ አገልግሎ ወደዛኛው መሄድ ጥሩ ነው። የእናንተ በ2 ወር አንድ ሳምንት በ3 ወር ጥሩ ነው ብዬ አስባለሁ። ሁለቱም እየተግባቡ ማድረጉ ጥሩ ነው የሚል ነው ያለ። ወደ መጨረሻው ነው የመጣ ነው። ለመጨረሻ 2 ጥያቄዎች ብቻ ላቅርብና በዚሁ እንጨርሳለን። አንደኛ ጴጥሮስ 2:9 እስከ 10 ባለው ውስጥ ቅዱስ ሕዝብ ለርስቱ የተለየ ወገን የተመረጠ ሕዝብ ካህናት አድርጎ መረጠን ይልና ለምንድን ነው ስትል የእርሱም በጎነት ትናገሩ ዘንድ ይላል። እንደ መጋቢ አንድ ሰው እችም ክርስቶስን ካላመነ ወደ ገሃነም እሳት ነው የሚገባውና ወደ ገሃነም እሳት እንዳይገባ አንድ ሰው እንደው በፕሌን ውስጥ ብታገኝ መንገድ ውስጥ ብታገኝ ያው ታገኛለና ስለ ክርስቶስ አዳኝነት ምን ብለህ ነው የምትመሰክርለትና ትንሽ እሱን መስክርለት ለዚህ አንድ ሰው አንድ እድለኛ ሰው እና መስክርለት ከቻልክ ጌታ እንዲቀበል በምንም ብለህ ክትትል ትምህርት አስተምረህ አስጠመቀህ ከዛ እንጨርሳለን ማለት ነው።
አሁን ወደዚህ ስመጣ የሚገርም ጥያቄ ጠየቅኝ። ወደዚህ ስመጣ ከአጠገቤ የተቀመጠው ሰው የእናንተ ሀገር ሰው አሜሪካ። እሺ። እና እንዲሁ ዝም ብዬ አብሬው ተቀምጬ ውስጤ እንዲሁ እንዳወራው ነገር በፕሌን ነው እና ተሰማኝ። እና ከዛ በኋላ መጽሐፍ ይዟል እና መጽሐፉ ምን እንደሚያነብ እንዲሁ ልጠይቀው መጽሐፉ ጠየቅኩት። ምንድነው መጽሐፍ የምታነበው አልኩት እና ነገረኝ። የሆነ ፊክሽን መጽሐፍ እያነበብኩ ነው። ፊክሽን እወዳለሁ እና እንደዚህ ከዛ ውስጥ የምትማረው ነገር አለ። በዛ ዲስከስ ይጀምራል። ከዛ በኋላ እንግዲህ ያ ጥሩ መንገድ ሆነ። ከዛ ስለ ኢየሱስ ክርስቶስ ሰምተህ ታውቃለህ እና በዛ ዲስከሽን ጀምር እና የሚገርመው ነገር ያው ብዙ ዲስከስ አደረገ። ስለ ጌታም ነገር በትክክል ነገርኩት እና አንዱ ያለኝ ነገር ምንድን ነው፣ ለምን በዓለም ላይ የሚሆኑት ክፉ ነገሮች አንስቶ እግዚአብሔር አማኝ አይደለም ይመስል እነዚህ ነገሮች ለምን ይሆናሉ? ጥያቄ ብዙ ጥያቄ ያለበትና እንዲህ የእኛ ማስተዋል ምን ያህል ታናሽ እንደሆነ እግዚአብሔር ማስተዋል ደግሞ በጣም እንዴት ትልቅ እንደሆነ እግዚአብሔር ጥበብ ሰጠኝና በዛ መሀል ያንን አነሳሁለት። እንደው አሁን አንተ ስታስበው ሁሉ ነገር የምታውቅ ይመስላል አላውቅም። ለምን? ምክንያቱም እኛ ሊሚት የተወሰነ እግዚአብሔር ግን ምንድን ነው ትልቅ ማስተዋሉ ማይመረመር ስለው ልቡ እንደተመለሰ አንደኛው የእግዚአብሔርን ታላቅነት መናገር ነው። የሰዎችን ድካምና የሰዎችን ውስንነት እውነትም ነው እኮ ይሄ እግዚአብሔር ይህንን ነው ማለት እንድንናበስል የሚፈልገው እና መንገዳችን ሊያልቅ አካባቢ እግዚአብሔር ይመስገን አብረን ብንጸልይ ደስ ይላል አልኩት። ደስ ይለኛል አብረን ጸልይ እና እንግዲህ በሌላ አጋጣሚ ደግሞ ጌታ ሊቀበል እንደሚችል ተስፋ አደርጋለሁ። በዘርተዘርማራለኝ እና የጌታን ማንነት መግለጥ ነው ዋናው አስፈላጊ። ይሄ ምናልባት እንግዲህ እኔ ያው ብዙ በመዝሙሮቼ ነው እውነትም የጌታ ማንነት መግለጥ መዳን በሌላ በማንም እንደሌለ አስረግጦ መናገር ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ በቀራንዮ መስቀል ላይ ሞት እንዲል አድርጎ የተነሳ እንደ በግ መጥቶ ለእኛ የታረደ እንደ አንበሳ ደግሞ ሊፈርድ የሚመጣ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። በዚህ ጌታ ላይ ታመኑ ነው የምንለው። እውነት ነው። የመጨረሻ አንድ መዝሙር ዘምራለን ነው የምጨርሰው። ከዛ በፊት ለሚወዱ ለሚያከብሩ ለኢትዮጵያና ለኤርትራውያን መዝሙርን ለሚሰሙ ሁሉ የምትለው የምስጋና ቃል ካለ ተናገርና ወደ አንድ የመጨረሻ መዝሙር ቅድም እኔ ነኝ የመረጥኩት መዝሙሩን አሁን አንተ ነው የምትመርጠው። እግዚአብሔር የተመሰገነ ይሁን። ያው በተለያየ አጋጣሚዎች ፍቅራችሁን የገለጣችሁልኝ፣ በጣም የምትወዱኝ፣ አክብሮታችሁን የገለጣችሁልኝ ሁልጊዜም እግዚአብሔር ጌታን እንዳገለግል ለምታበረታቱኝ ሁሉ እግዚአብሔር ይባርካችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር የተባረከ ይሁን። እግዚአብሔር ሕዝብ ማገልገል መታደል እና በዚህ አጋጣሚ ያው ፍቅሬንና አክብሮቴ መግለጽ ወዳለሁ። ዘምር ላልከኝ መዝሙር ሰሞኑን 3 ቁጥር ካሴቴ ላይ ያወጣሁት አንድ ዝማሬ አለ ካንተ ጋራ የሚል የህይወቴን ከፍታና ዝቅታ የሚያሳየኝ ዝማሬ እና ግጥሙ እንደዚህ ይላል። የማይሸከሙት ለሰው የማይነግሩት ወይ በሆድ ደብቀው የማያባሉት ትጋት የማይገፋው የዚህ ምድር ጣጣ ትንሹን ሲሸኙት ትልቁን ሲመጣ አለፍኩት ሁሉንም ውዴ ካንተ ጋር አቀበት ቁልቁለት
ሜዳና ስወድቅ ያነሳኸኝ ስደክም ያረሳኸኝ በዚህች አጭር ዕድሜ ስንቱን አሳለፍክ። አሜን። ከአንተ ጋር ኢየሱስ ካንተ ሸለቆ በውሃ ይሞላ የማይቻለው እንጂ እኔ አይቻለሁ ትሰራ አላፈርኩም ካንተ እንግዲህ ሳይሆንም ብዬ የዘጋሁት አምርሬ አልቅሼ አፈር ያለበስኩት ተስፋ የሌለበት የሞተው ነገር ደረሳው ስሞክር በጊዜው ከበሬ አንተ ከሰማያት ወርደህ ስታልፍበት በሞት ፈንታ ሕይወት ብለህ ስታዝበት የሞተው ተነስቶ ሲሄድ አይቻለሁ ለተአምራት ምስክር ሆነ። አሜን። በዜማ እንስማው። እንዴት ግሩም መዝሙር ነው። እግዚአብሔር ይመስገን። ያው ግጥም ስለምትወድ ብዬ እኮ እኔ መግጠምም አገጣጠሙም ደስ ይለኛል። እግዚአብሔር ይመስገን። ወደፊት ግጥም እንግዲህ ትሰጠኝና ዜማ አወጣለሁ። ጌታ ይክበር። ሸለቆ በውሃ ይሞላል የማይቻለው ይቻላል እኔ አይቻለሁ ስትሰራ አላፈርኩም ካንተ ጋር አላፈርኩም ካንተ ጋር ሸለቆ በውሃ ይሞላል የማይቻለው ይቻላል እኔ አይቻለሁ ስትሰራ አሸነፍኩኝ ካንተ ጋር አሸነፍኩኝ ካንተ ጋር የማይሸከሙት ለሰው የማይነግሩት ሰው ደብቀው የማያባብሉት ትጋት የማይከፋ የዚህ ምን ጣጣ ትንሹን ሲሸኙት ትልቁ ሲመጣ አለፉት ሁሉንም ውዴ ካንተ ጋራ አቀበት ቁልቁለት ሜዳና ተራራ ስወድቅ ያነሳኸኝ ስደክም ያነሳኸኝ በዚች አጭር ዕድሜ ስንቱን አሳለፍኩኝ ካንተ ጋር ካንተ ጋር ካንተ ጋር ኢየሱስ ካንተ ጋር ካንተ ጋር ካንተ ጋር ሸለቆ በውሃ የማይቻለው ይቻላል እኔ አይቻለሁ ስትሰራ አላፈርኩም ካንተ ጋር አላፈርኩም ካንተ ጋር ሸለቆ በውሃ ይሞላል የማይቻለው ይቻላል እኔ አይቻለሁ ስትሰራ አሸነፍኩኝ ካንተ ጋር አሸነፍኩኝ ካንተ ጋር እንግዲህ ሳይሆንም ብዬ የዘጋሁት አምርሬ አልቅሼ አፈር ያለበስኩት ተስፋ የሌለበት የሞተው ነገሬ ልረሳው ስሞክር ለጊዜው ቀላል አንተ ከሰማያት ወርደህ ስታልፍበት በሞት ፈንታ ሕይወት ብለህ ስታዝበት የሞተው ተነስቶ ሲሄድ አይቻለሁ ለተአምራት ምስክር ሆኜ አንተ ጋር
ሸለቆ በውቃት የማይቻለው ይቻል እኔ አይቻለው ስትሰራ አላፈርኩም ካንተ ጋር አላፈርኩም ካንተ ጋር ሸለቆ በውቃት የማይቻለው ይቻል እኔ አይቻለው ስትሰራ አሸነፍኩኝ ካንተ ጋር አሸነፍኩኝ ካንተ አሜን። ታንክ ዩ። አሜን አሜን። ጌታ ይባርክ። ተስፋ ይባርክ። አሜን አሜን። እግዚአብሔር የተመሰገነ ይሁን። ጥሪያችንን አክብረህ እንግዲህ የቤተ ክርስቲያንም ጥሪ የመስታወት ሚዲያንም ጥሪ ከቤልጅየም ከአውሮፓ እዚህ አሜሪካ ደንቨር ኮሎራዶ ድረስ መጥተህ ስላገለገልከን በእግዚአብሔር ስም እግዚአብሔር ይስጥልኝ። ጌታ ይባርክ ማለት ፈልጋለሁ። አሜን። ፓስተር በጣም ግሩም ጊዜ ነው ያሳለፍነው። አሜን። በዚህ ያሉ ቅዱሳን በጣም የተወደዱ ናቸው። ጌታ በጣም የሚገርም ጊዜ ነው በሶስት ሰዓታት ውስጥ ይሰጣል። በጣም ወዳችኋለሁ። አይ ቲንክ የጠቀመ ይመስለኛል። በጣም በጣም ጠቀመ። ጌታ ይባርክ። ቴንክ ዩ ተባረክ። ጌታ ይባርክ። ቴንክ ዩ ቴንክ ዩ ሶ ማች። አድማጭ ተመልካቾቻችን ስለነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። እናንተም ጊዜያችሁን ሰውታችሁ ከእኛ ጋር ሆናችሁ ይህንን መልካም ጊዜ ስለተካፈላችሁ ጌታ ይባርካችሁ። ባላችሁበት ቦታ የመልእክት እንዲደርስ ለሌሎች ሼር አድርጉ፣ ለሌሎች አካፍሉ። ስለ ሁሉም እግዚአብሔር የተመሰገነ ይሁን። በሚቀጥለው በሌላ ፕሮግራም እስከምንገናኝ ሁላችሁንም ደህና ሰንብቱ እላለሁ። ጌታ ይባርካችሁ። ለዘላለም ሕይወት ጥሪ ወገኖች ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ቀጥሎ ያለውን ጸሎት ከኔ ጋር አብራችሁ በመጸለይና ጌታ ኢየሱስን ወደ ሕይወታችሁ በመጋበዝ ከዘላለም ሞት ወደ ዘላለም ሕይወት አሁን መሻገር ትችላላችሁ። ፈጣሪና አምላኬ እግዚአብሔር ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ሰው ነኝና መተላለፌን ደምስስልኝ። ስለ ኃጢአቴ በፈሰሰውና ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ ከዛሬ ጀምሮ ሰይጣንን ዓለምና ክፉ ሥራውን ሁሉ ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሞት እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ እመሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። ልጅህም እንዲሆን በምሕረትህ ይህን የመሰለ ዕድል ስለሰጠኸኝ አሁንም አመሰግንሃለሁ። አሜን አሜን።